እሺ እኔ ክፍል ንግባ? አዎ በጣም ደስ ይላል። ሁሉንም ነገር ነግርሻለሁ። ሚራ የምታውቂውን ነገር ሁሉ ንገሪያት እሺ? ችግር ውስጥ ነው የምከተው። አሁን ሮቤል ገሏታል ብላት ሮቤል እኔን ሲጥ አድርጎ ነው የሚገለኝ። ሚራ ንገሪኝ እንጂ ሚራ ንገሪኝ። እኔ ምንም የማውቀው ነገር የለም። ሚራ እየቀለድሽ መሆን አለበት። ምንድነው ልነግሪኝ የነበረው? ተናገሪ። እኔ ምንም የምነግርሽ ነገር የለም። ሉሃና ምን ሆነሻል? ተይኝ እንጂ ሚራ። ስለ እህቴ በደንብ አድርገሽ ታውቂያለሽ። ውሸት ይብቃሽ። ምንድነው ሳሪ? እውነቱ ተናገሪ። እኔ እህትሽ ጠባቂ አይደለም። ደግሞ ከሮቤል ራስ ሁለች በጣም እያበዝ ሚራ። ሳራ እያስነሽ ተናገሪ። ልቅኝ። እኔ የማውቀው ነገር የለም። ብትሞቺ ራሱ ግድ አይሰጠኝም። ሳራ እያስነች። እኔ እህትሽ ጠባቂ አይደለም። እያመመኝ ልቅኝ። ከዚህ በላይ ማን እንድትቀልጂብኝ አልፈቅድልሽም። ሳራ የት እንዳለች እስካልነገርሽኝ ድረስ አልለቅሽም። ሉሃና ሚራ ሁሉንም ነገር እነግርሻለሁ ብላት በመጨረሻም ከዳታለች ማለት ነው። ግን ደግሞ ሚራ አሁንም ቢሆን ለመናገር አስባ ይሄ ነገር እውነቱን እሱ እንደገደላት ከተናገርኩኝ በኋላ ላይ እኔንም ይገለኛል በማለት ነበረ ፍራቻዋንም ስትናገር የቆየችው። አሁን ላይ ሉሃና እንዴት አድርገሽ ነው እኔን ማታለልና እኔ ላይ መጫወት አትችልም ስትላት ቆይታለች። ሮቤልም ሁሉንም ነገር እነግርሻለሁ ካለቻት ጊዜ በኋላ የፈለግሽውን ያወቅሽውን ሁሉ ንገሪያት በማለት ነበረ በእርጋታ የመለሰላት። ይህንን ንግግሩ በጣም አስፈርተዋት ነበረ። ሚራ ወደ ክፍሏ ከሄዱ በኋላ መልሳ ይህ ነገር ትተዋለች ማለት ነው። ሉሃና በዚህን ሰዓት ምንም አውቀውን ጉዳይ የለም ካለቻት በኋላ እንዴት አደርጊያለሽ? ይህንንማ ታውቂያለሽ። ሳራ የት ናት ያለችው? በማለት ነበረ አፋጣ ስትጠይቃት የቆየችው። በዚህን ሰዓት ሜራ እኔ ስለ ሳራ ምንም አውቀው ጉዳይ የለም፣ ደግሞ ከሮቤል አናት ውረጅለት በማለት ነበረ ስትናገራት የቆየችው። ሉሃና ይሄ ነገር አንቺ ልትጫወችብኝ መቼም አልፈቅድልሽም እና አሁን ላይ እውነቱን እንድትናገሪኝ እፈልጋለሁ ብላታለች። ሜራ አሁንም ቢሆን ፍላጎቷ ሮቤልንም ከሉሃና ጋር መለያየትና የእሷ የሆነውን ነገር ሉሃና ስለያዘችባት በጣም ጭንቀት ውስጥ ገብታለች። ግን ደግሞ ይሄ ነገር መፍታት እፈልጋለሁ ብላ ያሰበችበትን መንገድ ሮቤልን እውነቱን ማጋለጥ እንዳለባት ነበር የወሰነችው። በዚህ ሰዓት ግን ሮቤልም ይሄ ነገር ከተናገረች እንደሚገላት አስባለች። ሮቤልም ዝቶባታል። ብዙ ጊዜ ይሄ እውነት አንድ ነገር ብታደርጊ አንቺን እገልሻለሁ የሚለውንም ትዝ ብሏት አሁን ላይ ሉሃናንም ከታታለች ማለት ነው። በዚህ ሰዓት ሉሃና በጣም ራሷን መቆጣጠር አቅቷታል። በጣም ውስጧ ስሜታዊ ብቻ ሳይሆን ሜራ አሁን ላይ ስለ ሁሉም ነገር ካልነገረችኝ በማለት ነበረ እሷንም አንቃ ያዘቻት። በዚህን ጊዜ በጣም እየጎዳሽኝ ነው ተይኝና ምንድነው የምታደርጊ ብላት ነበረ። ሜራ በዚህ ሰዓት በጣም ስሜቷ ተጎድተዋል። ምክንያቱም አሁን ላይ ይበልጥ ሉሃናና ሮቤልን አብረው መሆናቸውን ካወቀች ጊዜ ጀምሮ ከሮቤልም ከአድናንም አልሆንኩኝም፣ አድናን ደግሞ እኔን ተጠቅሞብኛል በማለት እልህ ውስጥ ገብታለች። ሉሃና አሁንም ቢሆን እህት ያለችበትንም ቦታ ሳትነግሪኝ ወዴትም አልንቀሳቀስም፣ አንቺንም መቼም አልተውሽም ብላ ነው በጣም አስከፊ ሁኔታ አድርጋ የያዘቻት። አሁንም ቢሆን እጅሽን ከአንገቴ ያንሽልኝና ስለ እህትሽም ቢሆን ስለምንም አውቀው ጉዳይ የለም ብላ ወጥታለች። በዚህ ሰዓት ግን ሉሃና መቼም አልተውሽም፣ አስቢበት፣ ይሄ ነገር መቼም ቢሆን እውነቱን ትነግሪኛለች ብላታለች። ሉሃና በዚህ ሰዓት በጣም በሚራ እርግጠኛ ናት። ሮቤልም አንድ ነገር አድርጓል ብላ ነው ያሰበችው። በዚህን ጊዜ ግን ሚራ እናገረዋለሁ ብላ ያልተናገረችውንም ነገር ወደ እሷ ሄዳ ወደ ሮቤልም ሄዳ ለማጣራት ለመሞከር አስባለች። ግን ደግሞ አድናን አሁን ላይ ለብቻውንም ሜራን እየጠበቃት ነበረ። ሜራ ወደ ሉሃናና ወደ ሮቤል ያመራች ጊዜ እየጠበቃት ነበረና ይህ ነገር ስለ እርግዝናዋ የሚያሳየውንም ፋይል ትክክለኛውንም እውነት እርጉዝ እንደሆነች ለማወቅ ፈልጎ ነበርና ይህ ነገር ግን አሁንም ቢሆን እየተጠባበቃት ባለ ሰዓት የተገኘው ግን ሮቤል ነበረ። ሮቤልም ሉሃና ከቤት እንዳትወጣ ካደረገ በኋላ ሜራ እውነቱንም ለሉሃና እንደምትነግራት እርግጠኛ ነበርና
ይህ ነገር ካደረገችው ቀድሜ አድናንን ክፍል ገብቼ አድናንን ማሳመን አለብኝ ብሎ ወስኖ ነበረ። ወደ አድናን በመሄድ አድናንንም ሁሉንም ነገር ለመናገር አስቧል። ወደ አድናን ክፍል ከገባ በኋላ ሮቤልም አሁን ላይ ወንድሜ እኔ ሉሃናን አጥቼ መኖር አልፈልግም እና ሉሃና ሜራ ልታባረርብኝ ነው፣ እንዳታባረራት እባክህን። እቺ ምስኪን ሴት ደግሞ ምን አደረገች እያለ ነበረ። በጣም አዛኝ እንደሆነ ሲያስመስል ቆየው። በዚህ መሀል ግን ሮቤል አሁንም ቢሆን ለአድናን ተጎጂ እንደሆነ አስመስሏል። ወንድሜ እኔ ምን አጠፋውኝ በማለት እየለቃቀሰበት ነበረ። በዚህን ሰዓት አድናን ወንድሜ ይህን አክል አትከፋበኝ እያለ አድናንም ፍቅሩን የወንድምነት ፍቅሩም ሲያሳየው ነበረ። በዚህን ሰዓት ወንድሜ ቢያንስ ሉሃና ምንም አላጠፋችም፣ እህቷስ ደግሞ አታሳዝንም እያለ እሱ ባደረገው ነገር አድናን ደግሞ ይሄ ነገር እውነት እንዳዘነ እንዲያምን አድርጎታል። በዚህን ሰዓት ሮቤል በጣም ሲያለቃቅስ ነበረ። ሉሃና ከዚህ ቤት በጣም የምታሳዝን ልጅ ናት። በዛ ላይ እኔን የኔ የሆነ ነገር ነው ከዚህ ቤት ለማባረር የምትፈልገው ሜራ በማለት ነበረ ለአድናን የነገረው። አድናን በዚህን ሰዓት ውስጡ እኔም ራሱ አሁን ላይ እሷ ምንም መብት የለኝምና እሷ ደግሞ ሚስቴ ናትና ስለዚህ ምንም ነገር ብትል ማድረግ ትችላለች ብሎ ነበረ ለሜራ የፈቀደላት። አሁን ላይ አድናን አንተ ማድረግ ትችላለህ፣ ቤቱ እኮ ያንተ ነውና ሉሃና እዚህ እንድትሆን አስቀራት፣ ደግሞ እኔስ ደስታ ትፈልግ የለ እንዴ በማለት ነበረ ወደ አድናን እያወራ የቆየው። አድናን በዚህን ሰዓት በቃ ወንድሜ ምንም አትጨነቅ፣ የሚሆነውን ነገር እናስተካክላለን ብሎታል። ግን ደግሞ ሮቤል አሁንም ቢሆን ማልቀሱን ቀጥለዋል። የውሸት እልቅስ እያለ ይበልጥ አድናንም ሆዱንም ለመብላት ችሏል። በዚህ መሀል ግን አሁንም ቢሆን ሜራና ሉሃና በጣም ጭቅጭቅ ውስጥ ገብተው ነበረ። በመጨረሻ ግን ሁለቱም አልተሳካላቸውም። ሮቤልም በማረጋጋትና ወደ ሜራ ክፍል ወደ ሉሃና በመሄድ ነበረ እንደሚመልሳት እንደማትሄድ የጠበቀው። ግን ደግሞ አድናን ሜራ ወረቀት ይዛልኝ ትመጣለች ብሎ ብዙ ቢጠባበቅም ይሄ ነገር እውነት እንዳልሆነ ተናግሯል። አሁን ላይ ግን ይሄንን እውነት ሮቤልም ለአድናን ተናግሮት ነበርና እኔ የሆነ ነገር አድርገሃል ብላ ከእሷ ጋር ለማለያየት እየሞከረች ነው ስላለው ሮቤል አድናንን ወደ ሉሃና በሚሄድበት ሰዓት ሜራና ሉሃና አብረው ነበሩ። በዚህን ሰዓት ሜራ ላይ በጣም እየጮኸ ነበረ። አድናን እዚህ ክፍል ምን ትሰሪያለሽ? ወረቀት አመጣለሁ ብለሽ ደግሞ እዚህ ምን እያደረግሽ ነው? በማለት ነበረ ሲጮህባት የቆየው። በዚህን ሰዓት ግን ሜራ ምን ንግግሯ ሁሉ በዚህን ሰዓት ሜራን ሉሃና ክፍል መገኘቱ በጣም አሳስቦት ብቻ ሳይሆን ይበልጥ ደግሞ በጣም ንዴታዊ ሆኖ ነበረ። አንቺ እዚህ ምን ታደርጊያለሽ? ወረቀት ላምጣ ብለሽ ማምለጫ መንገድ አግኝተሻል በማለት በጣም ተናዶባት ነበረ። በዚህን ሰዓት ግን እሷ የውልክ አድናን እኔ ከሉሃና ጋር ግዴታ ማውራት ያለብኝ ጉዳይ አለ፣ እውነቱን ልነግራት ይገባል በማለት ነበረ የተናገረችው። በመጨረሻ ግን ሉሃናም ካነቀቻት በኋላ ልትተዋት የቻለችበትንም መንገድ ስለ ሮቤል ያለውንም እውነት እንደምትነግራት ነበረ። በመጨረሻ ሉሃናም እየተጠባበቀች ባለ ጊዜ ግን አድናን መጥቶ እንዳልሆነ አድርጎባቸዋል። በዚህን ሰዓት አድናን ምንም እረፍት አልሰጣትም ነበረ ሜራንም እውነቱ እንድትናገር። በዚህን ጊዜ በጣም ተበሳጭታ ነበረ ሉሃና። እውነቱም ስለ እህቷ ለማወቅ ችላ ነበረ። ምክንያቱም ስለ ሮቤል አንቺ እንደምታውቂው በጣም መጥፎ ሰው ነውና እንደምታውቂው አይደለም። አንቺ ይሄንንም ክፋቱ ብቻ ነው የምታውቂው፣ ይበልጥ ግን በጣም ብዙ የሚሰራቸው ክፉ ነገሮች አሉ በማለት ነበረ ለሉሃና ማስረዳት የጀመረችው። ግን አድናን መጥቶ ካቋረጣት በኋላ ሉሃና በጣም ተበሳጭታለች። እውነቱ ላይ አለመድረሷ በጣም አሳስቧት ነበረ። በመሀልም ግን አሁን ላይ አድናንንም እሳቱ ለኩሶ ከለቀቀው በኋላ ሮቤልም እሳቱ ለክሶ ከለቀቀው በኋላ አድናን ወደ ሜራ ከመጣ ጊዜ በኋላ በጣም እሱ በጭንቀት አድናንን ወደ ሜራ ሲያመራ ይሄ ጅል እያለ ወንድሙ ላይ ሲሳለቅበት ነበረ። አሁን ላይ ግን ሜራ በመጎተትና ወደ ክፍሏ አስገብቷታል። አሁን ላይ ይሄ ነገር ምንድን ነው የምታደርጊው? ስለ ሮቤል ወይ ስለ ሳራ የምታውቂው ነገር ምንድን ነው? ለእኔ ንገሪኝ እያላት ነበረ። በዚህም ሰዓት
ላንተ ልነግርህ አልችልም በጭራሽ ብለዋለች ሜራ። እንዴት እኔ ሳትነግሪኝ ለሉሃና መንገር አትችይም? ስለ ሳራ የምታውቂው ነገር ሁሉንም ንገሪኝ ብለዋታል። በዚህን ሰዓት እኔ መቼም ቢሆን አንተን አልነግርህም፣ ከእህቷ ጋር ነው ማውራት የምፈልገው ብላለች። አሁን ላይ በጣም አምርሯል ማለት ነው። በጣም ስሜታዊ በመሆን አድናንም ሜራንም ሲገፈትራት ነበረ። በዚህን ጊዜ እኔ ራሴን ለመቆጣጠር እየሞከርኩ ነውና ይሄ ነገር እውነቱን ለእኔ ንገሪኝ፣ አለበለዚያ ላንቺ ክፉ ነው የሚሆነው ብሏታል። በመሀልም ቤቱን ቆልፎባት ነበርና በዚህን ሰዓት በሩን ክፈተው፣ ሉሃና ጋር መድረስ ፈልጋለሁ፣ እውነቱንም ማናገር ፈልጋለሁ ብላለች። በመሀል ግን ሉሃና ልትነግሪያት የቻልሽ የፈለግሽውን ሁሉ ለእኔ ንገሪኝ፣ ከዛ በኋላ እኔ እለቅሻለሁ ብሏታል። ሜራ በጭራሽ አይሆንም ብላለች። ስሜታዊነቱን ቀጥለዋል አድናን። አሁን ላይ ሮቤልና ሜራ የሰሩትንም ጥፋት አሁን ላይ በጣም ጭንቀት ውስጥ አስገብቷቸዋል። ሉሃናና አድናንም በጣም ከባድ ስቃይ ውስጥ ገብተዋል።